ኃጢአተኛ የሆነው ኃጢአት ስለሰራን ሳይሆን በኤደን ገነት አባታችን አዳም ከወደቀበት ኃጢአት የተነሳ የሰው ልጆች ሁሉ የመጀመሪያው መገኛ የሆነው አዳም በኃጢአት ምክንያት ስለወደቀ ከሱ የተቀዱ ከሱ የተወለዱ ሁሉ በኃጢአት ወድቀዋል። በአንዱ አዳም ምክንያት ሰው ሁሉ በደለኛ እንደሆነ በአንዱ በኢየሱስ ክርስቶስ ምክንያት ደግሞ ሰው ሁሉ ይጸድቃል። መጽደቅ የሚፈልግ ሰው ሰርቶ አይጸድቅም። ለመዳንና ሕይወት ለማግኘት ሰው ሰጥቶ አይድንም። ሰው ለድሃ ሰጥቶ አይድንም። ሰው ጾሞ አይድንም። ሰው በልዩ ልዩ ሃይማኖታዊ እንቅስቃሴዎች አይድንም። ምክንያቱም ኃጢአተኛ ሲሆን ሰርቶ አይደለም። እንደዚሁ ኃጢአተኛ ሲሆን እንዳልሰራ ሁሉ የሰው ልጅ ለመጽደቅ ሁለተኛው አዳም ኢየሱስ በሠራው ሥራ ይጸድቃል። ሰው ለመዳን ተጨማሪ ሌላ መስፈርት አያስፈልገውም። እግዚአብሔር ለድነት ያዘጋጀው መንገድ አንድ ብቻ ነው። ሃይማኖት አያድንም። ኢየሱስ ሰላም ነው። ኢየሱስ ረፍት ነው። ኢየሱስ የዘላለም ሕይወት ነው። ኢየሱስ ከኃጢአት ማምለጫ ነው። ኢየሱስ ከጥፋት ማምለጫ ነው። ያንም በኢየሱስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ከሕይወቱ ላይ ይነሳለታል። ወንድሜ እህቴ፣ ኢየሱስ ክርስቶስ ዋጋችሁን በመስቀል ላይ ከፍሏል። ማንም ይህን ዋጋ ቢቀበል የእግዚአብሔርን ስጦታ ቢቀበል የዘላለም ሕይወትን ያገኛል። ስለዚህ ወደዚህ ወደ እግዚአብሔር ስጦታ እንጋብዛችኋለን። መዳን